ልጆችን አይሆንም ማለትን አስተምሯቸው። በዛሬ ቪዲዮአችን ልጆች ለራሳቸው ክብር ሰጥተው የሚፈልጉትን ነገር እፈልጋለሁ የማይፈልጉትን ነገር ደግሞ አልፈልግም ማለትን ወይም ደግሞ yes or no ማለትን በነፃነት እንዲለምዱ ከዛሬ ጀምሮ ምን እንስራባቸው ምን እናድርግ የሚለውን የተወሰኑ ሐሳቦችን ላነሳ ወደድኩ። እንግዲህ የመጀመሪያው ነገር ምንድነው? አንዳንድ ጊዜ ቤት እንግዳ መጥቶ ሊሆን ይችላል ወይም ደግሞ ቤተሰብ መጥቶ ሊሆን ይችላል። በተለያየ ምክንያት ልጆች መቅረብ ማናገር መታቀፍ መሳም ላይፈልጉ ይችላሉ። ይሄንን ነገር አክብሩላቸው። ብዙ ጊዜ የምናደርገው ምንድነው? በቃ አስጨንቀን አስገድደን ካልሳምክ ካልመጣ ካልታቀፍክ ነው የምንለውና ይሄ ማስገደድ ካለ ልጆች ምንም ነገርን አልፈልግም ብሎ ይሄ የራሳቸውን ባውንደሪ ወይም ደግሞ የማይፈልጉትን ነገር አልፈልግም የማለትን ልምምድ ሊያገኙልን አይችሉም። እና የመጀመሪያው ነገር ትንሽ የሚመስል ግን ደግሞ የፍቅር የሚመስል እኛ የጠቀምናቸው የሚመስል ልጆቹ ስሜት ላይ ግን ጫና የሚያመጣና በኋላ ላይ የሚቸገሩበት ነገር ምንድነው? እያንዳንዱ ነገር በግድ አድርግ አትበሏቸው። ፍቃዳቸው ወይ ደግሞ ነፃነታቸውን አክብሩላቸው። አይታችሁም ደግሞ ከሆነ ልጆች መጀመሪያ ላይ ሰፍ ብሎ አይመጡም። በኋላ የልጆች ባህሪ እንደውም እዚህ ላይ ይገርማል። ሁኔታውን አይተው አጣርተው የሰውየው ማንነት አጣርተው ኢንቫይሮንመንቱ ሴፍ እንደሆነ ሲሰማቸው ነው ቀርበው መጫወት መነጋገር መታቀፍና ከሰውየው ጋር ጊዜ ማሳለፍ የሚፈልጉትና ያንን ነገር እንፍቀድላቸው አናስገድዳቸው። ሌላው ደግሞ ምቾት ያልሰጣቸውን ነገር በድፍረት እንዲናገሩ አበረታታቸው። ለምሳሌ ከሆነ ሰው ጋር ያላቸው ግንኙነት ሊሆን ይችላል የተደረገ ያዩት ነገር ሊሆን ይችላል ብቻ ደስ ያላላቸውና ለነሱ ትክክል አይደለም ብለው ያሉትን ነገር ልጅ አትበል እንደዚህ ምን ታውቃለህ ብሎ አፋፍ መምታት ሳይሆን በደንብ አዳምጣችሁ ያንን ነገር ሁሉ ጊዜ መግለጽ እንዲችሉና እንዲገልጹላችሁ በደንብ አበረታታቸው። በጣም ይጠቅማቸዋል። ልጆቹ አይሆንም ማለት መጥፎ ነገር ሳይሆን ራስን መጠበቂያ መንገድ እንደሆነ ነገራቸው። ብዙ ጊዜኛ ፖዚቲቭ ነገሩ ብቻ ነው የምናበረታታው። እሺ ሲሉ ሲታዘዙ ሁሉም ነገር አዎ ትክክል ነው ሲሉ ነው እንጂ ኖ ሲሉ አይሆንም ሲሉ አልፈልግም ሲሉ እንደምናውቀው ሁላችንም መቆጣት መገሰጽ በቃ ካላደረክ ብሎ ከልጆቹ ጋር ግብ የማድረግ ነገር ነው ያለንና እሱን ነገር ትተን አሁንም ኮንሺየስሊ በደንብ አስበንበት አንድ ነገር አይሆንም ሲሉ ምክንያቱን ያስረዱ። ለምን አይሆንም እንዳሉ በአቅማቸው ይረዱትና እነሱ ለእናንተ ለማስረዳት እንዲለማመዱት እንደሱ አግዟቸው እንጂ አይሆንም አትበል ብላችሁ አይሆንም ማለት ትክክል እንዳልሆነ ልጆቹ አእምሮ ላይ አትስሩባቸው። ይልቅም ቅድም እንዳልኩት አይሆንም ማለት ትክክል እንደሆነ እየነገራችሁ አይሆንም ያለውን ነገር ትክክል ራስን መጠበቅ አለበት ማይሆን ነገር አይሆንም ማለት አለበት ማይሆን ነገር አይሆንም ማለት አለብሽ ያላችሁ እየነገራችሁ ያንን ባህሪ በትክክለኛው መንገድ እንዲገልጹት ዴቨሎፕ ታደርጉላቸው ለልጆቻችሁ በጣም ጠቃሚ ነገር ነው ማለት ነው። ሌላው የራሳቸው ምርጫ እንዲያከብሩ በትንንሽ ነገሮች አሳዩአቸው። እንግዲህ በኋላ ላይ ካደግን በኋላ የምንቸገርበት ነገር ምርጫ የራሳችንን ምርጫ ትክክል ነው አይደለም የሚለው ነገር ግራ የማጋባት ነገር አለው። እሱ የሚመጣው ከምንድነው? ከስር ጀምሮ ያልተሰራ ማንነት ሲኖረን ሰዎች እየወሰኑልን ሰዎች እየመረጡልን ቤተሰብ እየመረጠልን ታላላቅ የሆኑ ሰዎች ይዘው ሁሉ ነገር እነሱ ያደረጉልን እናድግና ልክ የሆነ ቦታ ላይ ስንደርስ ሁሉ ጊዜ ምርጫችን ጥርጣሬ ውስጥ የገባ የምናደርገው ነገር ልክ ነው ልክ አይደለም ልብን እርፍ አድርጎ አይደለም የምናደርገው ሁሌ ዳይሌማ ውስጥ ሆነ ልክ ነው ልክ አይደለም ውሳኔ አደጋ ያመጣብኛል አያመጣብኝም የመወዛገብና የግራ የመጋባት ስሜት ይፈጥራል። ስለዚህ ለዚህ መፍትሄው ምንድነው? ከስር ጀምሮ ከተሰራባቸው ልጆቹ የሚያደርጉት እያንዳንዱ ነገር ትክክል እንደሆነ ስለሚሰማቸው ለበኋላ የህይወት ጫና እንዲቀንስላቸው እያንዳንዱ የራሳቸው ምርጫ እንዲያከብሩ ራሳቸውም የፈለጉትን ነገር እንዲመርጡ በጣም በትንንሽ ነገር ስራዬ ብላችሁ ያንንም ስሩላቸው ማለት ነው። እንግዲህ እነዚህ ነገሮች ስናደርግላቸው ነገ ከነገ ወዲያ ከክፉ ሐሳብ ከክፉ ሰዎች ከክፉ የጓደኛ ግፊት ተጠብቀው ልጆቻችን በሚፈልጉት መንገድ አድገው ለሚፈልጉት ነገር እንዲበቁልን በጣም ያስችላቸዋልና እነዚህን ሐሳቦች ከግምት በማስገባት ልጆቻችን ላይ ብንሰራባቸው በጣም ውጤት እናመጣለን። እንግዲህ የዛሬ ፖይንቶቻችን ደግሞ እነዚህን ይመስሉ ነበረ። እስቲ እዚህስ ላይ የእናንተ ኤክስፒሪየንስ ምን ይመስላል? ኮመንት አድርጉልን እንማማርበት። ሌላም እንዲነሳ የምትፈልጉት ሐሳብ ካለ ኮመንት ሴክሽን ላይ አስቀምጡ። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነበርኩ። ጥሩ ሰው ንጉሴ ነው። Please subscribe to the channel.